ሰላም አለይኩም ወረህመቱላሂ ወበረካቱ። ጀማዓ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ሰላም ብያለሁ ክርስቲያን ወገኖቼ። ረመዳን እንዴት ነው? እኔም ብላችሁ ልጆች ይቺ ነፍስ የምትባል ማለት ነው የማውቃት በሚዲያ ነው አላውቃት፣ ግን በጣም አሳዘነች። አላህ ይርሐማት፣ አላህ ይዘንላት እና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ በጣም አሳዘነችኝ። እኔ እኮ አላውቃትም የማውቃት በሚዲያ ነው እና ከባሏ ጋር ደግሞ የተገናኙት የሆነ በኤምባሲ ነው የተገናኙት። በነገራችን ላይ ባሎቻችሁ ወይት እንደምታገኙት አታውቁም ማለት ነው። ወላሂ ወይት እንደምታገኙ አታውቁም። ትራንስፖርት ልታገኙ ትችላላችሁ። የሆነ በቃ ወላሂ በምን አጋጣሚ ከባሎቻችሁ ጋር እንደምትገናኙ አታውቁም ማለት ነው። ወላሂ ምን አለ ጉዱስዬ ማለት ነው። እና ልጅ የሌለን እህቶች ማለት ነው እንዴና ልጅ ነው ወለዲ። ወላሂ ነው የምላችሁ ልጅ ነው ወለዲ። እንዲሁ ዘንድሮ አረብ ሀገር ምን ምንድን ነው? እኔ ግን አንዴ የመጣሁበት አረብ ሀገር ማለት ነው አባቴን አሞታል። አባቴ ታሟል። ሁሉም ሐኪም ቤት ተሞክሯል። እንዳለቅስ አልፈልግም አለ እናንተ ፊት እንድለቅስ አልፈልግም። ታለቅስ ብቻ እናለቅሳለሁ። እና ወላሂ አባቴ ታሟል። በቃ ሁሉም ሕክምና ተሞክሯል ማለት ነው። ከሀበሻ በቃ ከዶክተር እስከ ሀበሻ ተሞክሯል። አንዴ ማለት ተሞከረው የሆነ ሐኪም ቤት አለ ወጣ ያለ ሐኪም ቤት ነው ያልተሞከረው ማለት ነው እንጂ ሌላ ሐኪም ቤት ተሞክሯል። አዲስ አበባ ደሴን አዳርሰናታል ማለት ነው። ወላሂ ከመንግስት እስከ ግል ማለት ነው። ግን ምንም ፋይዳ የለውም። ወላሂ ነው የምላችሁ። ቁርአን ራሱ እዚህ ቦታ አስቀሩበት፣ እዚህ ቦታ አስቀሩበት፣ ምንም ፋይዳ የለውም። በቃ ምንም አሁን በአሁኑ ሰዓት በጣም እንደዚህ ብቻ ትያዙ ማለት ነው። ከዛ አሁን እዛ ወጣ ያለው ሐኪም ቤት እዛ ደግሞ በጣም ብር ያስፈልጋችኋል። ያን ብር ደግሞ ኢትዮጵያ ሰርታችሁ ለማምጣት በጣም ከባድ ነው። ወላሂ ኢትዮጵያ ለመኖር ነው እንጂ ያንን ሁሉ ብር አውጥታችሁ ሰው ለማሳከም አይደለም። እና በቃ ይሁን ሀሳብ መጣልኝ። እኔ ለምን አረብ ሀገራችን ብር እየላኩላችሁ ለምን እሱ ሐኪም ቤት አይሞከርም? የሆነ በቃ ቢሞትም ሞት አይቀርም እኮ ይሞታል። ግን የሆነ በቃ እንትን የለባችሁም ጸጸት ምናምን የለባችሁም። በቃ ሞክሬዋለሁ አላህ ይረሐመው እኔም ወደዛው ነው የምትሉ ማለት ነው። ግን ታትሞክሩት የሆነ በብር ጥረት አንድ ሰው ስታጡት ወላሂ በጣም ነው የምትናደዱት። በጣም ማለት ነው። ብር ባገኛችሁ ቁጥር በቃ የጭንቅላታችሁ በሽታ ነው ጠባሳ ሆነባችሁ ነው የሚያልፈው ማለት ነው። እና አሁን ብዙዎቻችሁ ለምንድን አረብ ሀገር የመጣችሁ ይህን ችግር እኔና አላህን የምናውቀው ማለት ምንም አያውቅም። እዚህ ላይ እናንተ ጋር መጥቼ 10 ደቂቃ ስላወራሁ ምናምን ደስተኛ መስሏችሁ ከሆነ ከሰስታችኋል። ወላሂ እዚህ የሚያወራው ሁሉ ደስተኛ አይደለም። የራሱ እኮ ስላለው እኔ ደግሞ በቃ የምኖረው ለቤተሰቦቼ ነው። ወላሂ አንዳንድ ጊዜ አሁን ግን ሰሞኑን በቃ ለምን እንደምኖር ራሱ ያው የዘንድሮ አላማዬ አባቴ ታመመብኝ። አባቴን በቃ ብዙ ሐኪም የሞከር ነው በሀበሻ አማሩን ግን ተስፋ ስናወጣ በቃ እኔ ለምን አልሰደድም ሁሉ ነገር ወላሂ የራሴን ጊዜ መስዋዕት አድርጌ በቃ ጥየው መጣሁ ማለት ነው። እና እክሉ ደግሞ በጣም አሳዘነችኝ። ወላሂ በጣም አሳዘነችኝ። ነግሌ ወይና ራጆን በቃ የአረብ ሀገር ሲኖረች ታኖረ ህይወት ተኖረ ትላላችሁ። እንደዚህ በእንቅልፍ ብዛት ራሱ አይኔ በእንቅልፍ ማጣት አይኔ አያችሁት። እኔ እዚህ ጋር ምንም የለብኝም ነበር። አይኔ ጥርት ያለ ነበረ። እንዴት እንደሆነ ማለት ነው። ይሄ ሁሉ ከእንቅልፍ ማጣት ነው። ይሄ ሁሉ በጣም ለቤተሰቦች መከፈል መጽዋት ነው ማለት ነው። አሁን አንዳንድ ጊዜ ብዙዎቻችሁ አራሚ የራሴ ቤተሰቦች ራሱ ማለት ነው ገንዘብ ወዲያ ገንዘብ እንዲህ ብላ በቃ እኔ እንዲህ አምጣም እኔ ወላሂ ምስኪን እንዲህ እኔ ምንም የለኝም እኮ ላይ ሰው ግን እንዲህ ነው የሚለኝ። ወላሂ አንድ ጣራና ግድግዳ የቆመ ቤት አለኝ ማለት ነው። ይሄን የመሰለ ቤቷን ጥላ እና ምን ላድርገው እኔ ወላሂ ሀታ ቤቱ ራሱ ሀሽቶ በቃ በግማሽ ታከም እንደ ምናምን ነው ያልኩት። ግን ያው ስለ ወና አንዳንድ ጊዜ የሆነ መድኃኒት ሞክራችሁ ደግሞ ተስፋ ተቆረጣችሁ ማለት ነው አይሆንም ማያሪ ነው የምትሉ ማለት ነው። ወላሂ እና አንዳንድ ጊዜ ወጥቼ አረብ ይሄ ምን ያደርጋል ይላሉ ነው። አዲስ አበባ ራሱ ወላሂ እንደዚህ አዲስ አበባ ሄጄ ነበር። ለዛ ልብቅ የሆነ የቁርአን የተቀራበት ዘይቱን እና እዛ አለ ብሎኝ ያንን ልገዛ አርኩ ማለት ነው። እና ደግሞ የስምስም ዘይት ማለት እሱን ልገዛ አርኩ። እጁ እንደዚህ ተቆልፎ ልጁ እንደዚህ ስለተቆለፈ ይሄን እጁን እንደዚህ እያደረጋችሁ እንደዚህ አዝናኑት እንደዚህ እጁን እንደዚህ አድርጎታል ማለት ነው። እሱ ያው ነርቭ ነው። ዶክተሮች አሉ እንደዛ ነው የጭንቅላት መቆረጥና የነርቭ ነው ያሉን ማለት ነው። ግን ሀዛጁ እንደዚህ ሆነ ያንን ዘይቱን የተቀራበት ነው። እናንተ ዝም ብላችሁ ፋቲሃን እየቀራችሁ በቃ እጁን እንደዚህ እያደረጋችሁ አዝናኑት ምናምን አሉ። ምንም ፋይዳ የለም ውዶች። ፋቲሃም ተቀራበት ያው
እኔም ደግሞ ላይ ቁርአን ሲቀራበት ቶሎ ምሪን እየመሰለኝ ማለት ነው። ውሰቶቹ ተመጡ እንዴት እንደሚቸኮል አባቴም ወላሂ ሰው በጣም ይወደዋል። ማሻአላህ ተባረከላህ በጣም ሰው የሚወደው ወላሂ አቀሳ እንደታመመቀ ማለት ቤቱ ሁሉ በቃ ግቢው ጠበበ ነው የምላቸው። ወላሂ አንዳንድ ጊዜ ሱብሃንአላህ እንጃ ብቻ አላህ ይዘንልን። ልጅ የሌለን እንግዲህ የራን ነው ለዲ አይቃን ነው ለዲ ወጣ አጭር ናት። ሙሲባ አለች እንዲያረ ሙሲባ እንግዲህ ደግሞ እኔ ከሞት ማለት ነው እንደው አደራ እምላችሁ ማለት ነው ፎቶዬን እንዲያለጥፉ ወደ እንዲያለጥፉ እናንተ ማሽን ላይ እያደረ ይስቃል አሉ ሙሲ እያደረ ይስቃል። የጦርነት ደግሞ ምንድነው ወይ እንዲሁ ድብልቅልቅ አረብ ሀገር በሙሉ ድብልቅልቅ ባለ ሀገራችን ገብተን እርፍ ብለን ቁጭ ከነዲነታችን አለቀ ስላለች እና ህይወት አጭር ናት። ለዚህ ላጭር ህይወታችን ብዙም አንልፋላት፣ ወላሂ ብዙም አንጨነቅላት። የራሷ ጉዳይ እንደውም ትላለች ወላሂ ነው የምላቸው ደስዬ እና ስለዚህ በቃ አለቀስን እንብላ አላሉ የኔ ቅማቴ ማለት ነው። ከዛ ሰዎቹ ሴትዮዋ ሞት አሉ ምግብ የለም አሉና ሰውዬው በጣም አርጅቶ ቅማቴ ማለት ነው በጣም አርጅቷል አሉ። ከዛ ቢያወቹ ምግብ አይሰጡት ቢያወት ምግብ አይሰጡት እንግዲህ አረሙሉ አረ እንግዲህ እንብላ እንግዲህ አለቀስ በቀኑ ነው እንጂ አይደል በቀና ያህልኝ አላሉ። ስለዚህ ሁሉም በደብዳቤው ሲጣራ ነው የሚሄደውና ላይ ዘመድ ለወላሂ ወላሂ መቼ እንደምንጠራ አናውቅም። አላህ ይዘንልን ለሁላችንም ወላሂ እና እኔም ወላሂ በጣም ነው ያሳዝነችኝ ይቺ ልጅ ሀቂቃ ነው የምላችሁ። እኔም ነገ ጧት ነው ሱብሃንአላህ አላህ ይዘንልኝ በሱ ለኔም ለሁላችንም